ንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራህ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ምንብዛም አዋጭ አይደለም። ማርካብ የመሐለቁ ጫፍ ባይሰራ ቢባል ዘመኑ ፍሬ ሄደሽ መገናን ኦሌ ኦሌ አፍሪካዬ ማማ ነይ ነይ ያገር ልጅ የኔ ቆንጆ እሺ በይ እንመስረት ጎጆ የሰው ቤት ሳላይ ቢና ተስማት ገነንዳ ሰላም በከ የካባዋ ሙቃሽ ቀዩ ጥፋም ሲያምርባት እንዳፋር አፍሌታ የጠየመው ወይ ብራና ውሰኝ ወይ ብራና ውሰኝ ታስታልቤ ለውስጥ ያዘለቅሶ ሰዋይ እውነት ለመናገር ዶሎቪያ ፊልም በገጠመኞች የተሞላ ነው ብል ያጋነንኩ አይመስለኝም። እንዳልኩሽ ነው እንደዚህ አይነት ሰርቫይቫል ሙቪዎች ምናምን ሰሪ በጣም ብዙ ነገሮች ሊያጋጥም ይችላል። ምክንያቱም ምንድነው ከመተወን ይልቅ ሞሮፍ መሆንን ይጠይቃል። ሲቹዌሽኑ ራሱ በራሱ እንደዛ ውስጥ በቃ በጣም እንድትገቢ በጣም ኦፖርቹኒቲ ይሰጣልና እንደዛ ነገሮች ደግሞ ስትገቢ ብዙ አይነት ገጠመኞች ይኖራሉ። የተወሰኑትን እንደው ለማስታወስ አንደኛው ምንድነው ፖሴቶ የሚባል አለ። በገመድ ነው የሚገባው እና እዛ ውስጥ ተገብቶ እንዴት ነው የሚቆፈረው? እንደዚህ ወደ ታች ይቆፈራል። ከዛ ወደ ጎን ነው፣ ከዛ ወደ ታች ወደ ጎን እያለ ነው ዚግዛግ እየመታ ነው ያ የሚፈልገበት ቦታ የሚደረሰውና የመጀመሪያው የምንገባበት ፖሴቶ ይባላልና እዛ ውስጥ ገብተን እንትኑ ከተደረመሰ በኋላ ለመውጣት የሚደረግ ትግል አለ። ካራክተሮች የሚያደርጉት ትግል አለና እሱን እየሰራን ከላይ በጣም ብዙ ናዳ ነበረ፣ የአፈር ናዳ ይላልና እኔ ቀና ብዬ ማወራበት አለ ዲያሎግ አለ። እሱን ብዬ ዝቅ ስል ለካ ከእንትኑ ጋር የተቀላቀለ ድንጋይ እርሱ እዚህ ላይ ቋ ያደረገኝ እግዚአብሔር ነው ያወጣኝ። እንደዚህ ቀና ብዬ እያወራሁበት ባለበት ሰዓት ላይ ቢሆን ምናልባት ከፍተኛ አደጋ ሊያጋጥመኝ ይችላል ብዬ አስባለሁ። ሶስት ሰዓት
በላይ ውሃ ውስጥ የመቆየት አጋጣሚዎች አሉ። ያው ፊልሙን ታሪኩን ስፖይል እንዳልናገር ብዬ ነው። ከዛ ብርዱና የዝናብ ውሃ አንድ ላይ አብረው ሲሆኑ እንግዲህ የሚፈጥረው ሰውነት ላይ የሚፈጥረው መንቀጥቀጥ በጣም የተለየ ነውና የሆነ ሰዓት ላይ የምናገራቸው ነገሮች ራሱ ከጥርሴ ጋር እየተጋጩ ከባድ ነበር በጣም። ሙሉ በሙሉ እዛ ውስጥ መግባት ይፈልጋል። ሙሉ በሙሉ ለምሳሌ ካራክተሩ ምግብ ያጣል፣ ውሃም የሚጠጣው ያጣል። ይሄንን ስሜት ለመጫወት ለምሳሌ ሆዴ ሞልቶ ወይም ደግሞ ውሃ እየጠጣው ይሄን ስሜት መጫወት ሰውነቴም ያን ነገር ሪያክት ላደርገው ይችላል፣ ሊያስታውቅ ይችላል አይደል? እንደዚህ በትወና የምታመጪው ነገር አይደለም። ልክ ካራክተሩ የሚፈልጋቸውን ነገሮች በጠቅላላ መሆንን ይፈልጋል እና ወይ ብዙ እስከዛሬ የምትጫወትኳቸውም ገጸ ባህሪያቶች እንደዚህ አይነት የላይክ መሆኑን የሚፈልጉ ናቸው። ይሄኛው ደግሞ እስከዛሬ ከተጫወትኩት በጣም እንግዲህ የሁሉንም አጥፎ ነው የመጣው ማለት ይቻላልና እንግዲህ ተመልካቾች ካዩት በኋላ አይ ቲንክ ሐሳቤን ይረዱታል ብዬ አስባለሁ። እዛው ጉድጓድ ውስጥ ያው መውጣት የለም ብዙም ለምንቱን በደንብ ፊል ማድረግ ይፈልጋሉ። በተለይ እዛ ውስጥ ሆኜ የማስበው ምንድነው በተለያዩ የሀገራችን ክፍል ውስጥ በተለያየ የናዳ አጋጣሚ አክሲደንት ህይወታቸውን ያጡ ሰዎች አሉ፣ ወገኖቻችን አሉና እነሱ ምን ተሰምቷቸው ብዬ ነው ማስበው። ጊዜ እዛ ላይ ሆኜ ሳስብ የእነሱን ፔን ነው ምንም ነፍሳቸውን ይማርና የእነሱን ፔንም ጭምር ነው የሚጫወተውና እሱ በደብ ያንን ፔን ያንን እንትን በጣም ማግኘት ፈልጋለሁና መጋራት ፈልጋለሁ። በእርግጥ እንደዚህም ሰርቼ እንኳን የዛን አይነት ስሜት ይሰማኛል ማለት ዘበት ነው። እንደው ትንሿን እንኳን ከደረስኩበት በሚል ነው እንጂ ሪሊ እንደዛ ነገር ሀፕን ሲያደርግ መቼስ ያለውን ስቃይና ህመም ማንም ሰው በዚህ ምድር ላይ ሼር ሊያደርጉ አይችልም። ግን እንደው በትንሿን ብትሆን ትንሽ ኤሌመንት እንኳን ማግኘት ከተቻለ በሚል የሆኑ ቀናቶችን እዛው ነው ማድረው። እነሱ ይሄዳሉ እዛው ጉድጓዱ ላይ አዚፍ ላይክ በቃ መውጣት እንደማልችል ነው የማስበው። እንደዛ እያደረኩ ነው የምጫወተው። ከዛ ስንወጣም እንኳን አንዳንድ ጊዜ ቤት ውስጥም ያው ቤት ውስጥ በተቻልኩት መጠን ሩሜ ገብቼ ከዛው ስላለመውጣት ለሚያን የብቸኝነት ስሜቱን እንዳናጥበኝ ስለምፈልግ እንደዛ አድርግ ነበር። እንዳልኩሽ ነው እነዚህም እንኳን ተጫውተን እነዚህም ተሰርተሽ እነዚህ ለመናገር ሙሉ በሙሉ ደስተኛ ነው እንትን አይደለም ማለት ምክንያቱም እዛ ላይ ላመጣው አልችልምና እንግዲህ በተቻለ መጠን ለመሞከር ነው የሞከርኩት ብዬ ነው የማስበው። እንደዛ ነው የሚሰማኝ። ሁሉ ጊዜ ባለሙያ ስትሆን ሁሉ የተሻለ ነገር ስለምትፈልግ ያለ መርካቱ ነገር ብዙ ተዋናይ ጋር ያለ ይመስለኛል። ግሩሜ እንግዲህ ሰዓትን እንዳልሻማ ደግሞ የቀረውን የፊልም ምርቃት ስነ ስርዓቱ ምን እንደሚመስል ከቦታው እናሳያችኋለን። ለአንተም ለቤተሰብም በድጋሚ እንኳን ለልጆች ቀን አበቃችሁ፣ እንኳን አደረሳችሁ። እሺ እኔም አመሰግናለሁ። እግዚአብሔር ያክብርልኝ።